አልወሰንክም? የልቤን ፍላጎት ታውቂያለሽ። የኔ ውሳኔ ሳይሆን የእናቴ ነው። እናተን ማሳመን ከበደ? እሷ ልታየኝ እንኳን ፍቃደኛ አይደለች። መቼም እናት አለች፣ ትረጅኛለሽ አይደል? በቃ አበቃ ዴብ። መቼም አያበቃም አይደል? ሁሌም በልቤ ላይ አለሽ። መጀመሪያ ጊዜ አፈቀርኩት እኮ አንቺን ያለ ማፍቀር ደግሞ አልችልም። ልትሄድ ነው? ሌላ የማደርገው የምትነግሪኝ ነገር አለ? በአንተ ህይወት ውስጥ እኔም ሆንኩ ማንም ሰው መወሰን አይችልም። ውሳኔው የራስ ነው። የኔን ውሳኔ ታውቂዋለሽ። ከአንቺ ውጪ ሌላ ምንም ማሰብ አልፈልግም። ልቤ እየሮጠ የሚመጣ ወደ አንቺ ነው። የማትቆይ ከሆነ እየመጣ ደግመ ልቤን አትስበረው። በቃ ሂድ። እሺ ሄዳለሁ። ግን አዴ በጣም ይቅርታሽ። በቃ የምትለኝ የመጨረሻው ቃል ይቅርታ ነው ዴብ? አሃ ከሷ ጋር ነው የምትሄዱት? ምንድን ነው የምታወራው ከሷ ጋር? ቤሪ አንዴ ከአዴ ጋር ላውራ። ምንድን ነው የምታወራው ከሷ ጋር? ስንቴ ተነጋግረን ጨርሰን አይደል እንዴ? ዛሬም ከአዴ ጋር ነህ? ዴብ ይሄን ነገር ማየት እንደማልፈልግ ስንቴ ነው የምነግርህ? አንተ ግን ጭራሽ ልትሰማኝ አልቻልክም። አንቺ ደግሞ ምን ቀረኝ ብለሽ ነው ከሱ ጋር የምትሆኚው? ከአንቺ ጋር ምንም መነጋገር አይጠበቅብኝም። አታስጠብቃት፣ ሂዶ በቃ። እንዴት ነው የሚያረጋት? መንቃራ። ቆይ ሆቴል ሄደሽ ነበር አይደል? ምን ልትሰሪ መጣሽ? አጋጣሚ አደይን ከሰው ጋር አየኋትና እሱ ለነገር ነው የመጣሁት። እሷን እንደተውካት እንዲሰማህ አልፈልግም። እሷ ከሌላ ሰው ጋር ነበረች። አውቃ እያስመሰለች እንጂ እሷ ከሌላ ሰው ጋር ግንኙነት ጀምራለች። ምን እያልሽ ነው አንቺ? ስለ አደይ ነው ወይስ ስለ ሌላ ሴት ነው እያወራሽ ያለሽ? አዎ ራሷ ነች። እዚህ ጋር ቁማ የነበረችው አደይ። በተደጋጋሚ ከሆነ ልጅ ጋር መኪና ውስጥ አያታለሁ። እንደውም የሆነ ቀን ካፌ ውስጥ አግኝተናቸው ነበር። አስታወስክ? ዶክተር? እኔ እንጃ ዶክተር ነው ብቻ በተደጋጋሚ አብረው እያየኋቸው ነበር። ከዛ በኋላ አሁን ራሱ ያየኋት እንዳልናገርባት ነው እንደዛ ሮጣ የገባችሁ። ቤሪ ወይ ዴብዬ ማሚ ጋር ጠብቂኝ እሺ። ስለ አደይ ምንም ማውራት አይጠበቅብሽ። እንዴ አንተስ ወዴት ልትሄድ ነው? እኔ እመጣለሁ። አሃ አደይ ተይ ብዬዋ እዛ ቤት ነው የምትሰራው ማለት ነው? ሰደወለሽ ታካሚ ያለ ብሎ ነው የመጣው። እና ምን ይሁን እየመጣ ነው። እና ምንድነው የምትይው ፍቅር? ሩታ አንቺ ታመሻል። ምን? አዎ እንደ ታመመ ሰው አስመሲ። ከዛ እዚሁ አልጋ ትይዣለሽ። እሱም ሳይወድ በግዱ አንቺ መናፈቅ ይጀምራል ማለት ነው። አይ ፍቅር ያልሞከርኩት መስሎሽ ነው? ደህና ነሽ እያለ እኮ ነው የሚልካኝ። እና እሱ ስታዩ ፊትሽ እየፈካ ነው። ሩታ አሞሻል በቃ። እሺ ቆይ ምን እንደሚያመኝ አላውቅም። የሆነ ነገር ፍጠሪ። ቆይ እሺ ከዛስ? እዚህ ምን ያደረጋችሁ? ዶክተር ሩታን ትንሽ አሟት ነው። ምን ሆነች? ብቻ ሲስተር የደወለችልኝ ለእናንተ እንዳይ። አዎ ለኛ ነው ዶክተር። ለሊን ከብደት ያዳነ ዶክተር የሩታን ልብ ማከም አያቅተውን ብለን የመጣ ነው። ሩታ ምንድነው እሱ? ምንሽን ታመሽ? ልቤን ዶክተር፣ ልቤን ነመመኝ። ከዚህ በፊት እንደዚህ ያደርጎሽ ያውቃል? አዎ ዶክተር፣ ዛሬ ግን ብሶብኛል። አዎ እንደዚህ ቆማ መሄዷን አትመን ዶክተር፣ በጣም ታማለች። አዎ ሩታ አንዴ ብቻሽን ላውራሽ። ምን ዶክተር? ምን ነው ዶክተር? እንደውም ብርቄ እስኪ አንዴዎች ተጠብቂ። እንዴ ለምን? ቆይ እየቀለዳችሁ ነው እንዴ? ኧረ አይደለም። ምን አስቀለደን? ከዚህ በፊት ልቤን ብለሽ መተሽ ነበር ካስታወሽ። መቼ? እና በድጋሚ ታመመቻ ነው? ስለሊና አደይን ካልሆነ ሌላ ሰው አታክምም። አደይ ብትሆንማ እስካሁን ቁጭ ብላ ያወራም ነበር። ጥሩ አልጋ ክፍል ጠብቂ። ለሲስተር ደግሞ እነዚህ መርፌዎችን ታዘጋጅ ነበር። መርፌ? አዎ መርፌ። እንዴ ለምን መርፌ? አሁን ልቤን አመመኝ እያልሽ ነበር። አረ ዶክተር እኔ ቆይ ፍቅር የሚለውን እየሰማሽ ነው? መርፌ ሊወጋኝ እኮ ነው። እና ምን ችግር አለው ሩታ? ቆይ አንቺ ግን እየሳቅሽ ነው? አልጋ ክፍል ጠብቂ። በቃ ዶክተር ጨክንክብኝ። መርፌ ብቻ ነው መድኃኒቱ? እና ሌላ ምን ጠብቀሽ ነበር? ስንት የሚያድነኝ ነገር ያለ መርፌ። የበሽታሽ ጠባይ ነው። በተደጋጋሚ እዚህ ከምትመላለሽ አይሻልም? ቆይ እኔ መመላለሱ ደከመኝ አልኩ? ባትይኝም በሽታው ፋታ እንደማይሰጥ ተሻቃል። አሁን ሌሎች ታካሚዎች አሉ። አልጋ ክፍል ጠብቂ። በእውነት ዶክተር ያንተ ግፋት ግን በጣም ነው የሚገርመው። እንዴ የምን ግባት? አመመኛልሽ መርፌ ያዘዝኩልሽ።
በቃ ሰማሽ ፍቅር? ዶክተር ሩታ መርፌ ትፈራለች። ሌላ መድኃኒት የለም ወይ? ደግሞ ለምን እስክትድን ድረስ እዚህ ረፍት አታደርግም? ቀልድ ነው የያዛችሁት እንዴ በርቄ? ኡፍ ፍቅር፣ መጀመሪያም እኮ አንቺ ነሽ እየነገርኩሽ። አሁንስ አለች አሬ ደህና ናት ዶክተር? እኔን ለምን ጠየቅሽኝ? እራሷ ለምን ጠየቂያት? የት አገኛትና? እኔማ ቤሪ የዴቭ እጮኛ ስለመጣች ልቧ እንዳይሰበር ብዬ ነው። ስለመታወሪ ነገር አላውቅም። እንዴት ስላዴ አታውቅም? አልገባኝም። ቆይ ምን ለማለት እየሞከርሽ ነው? ስላዴ ለማውራት ነው እዚህ ድረስ የመጣሽው? አይ እግረ መንገዴን ከመጣሁ አይቀር ብዬ ነው እንጂ። በርቄ ሩታን ብትከታያት ይሻላል። ምንም አይመስል ነገር ነው እያወራሽ ያለሽ። እኔ ላንተ አስቤ ነበር። ሲያስቡልህ ካልገባ ምን ይደረጋል? ዶክተር ምን ብርቅ? አደይን ሰላም በልልኝ። ምን አይነት ልጆች ናቸው? ይሄ ሆስፒታል ነው እንጂ ኳሰረ ህጻናት አይደለም። አንደኛው ልቤን አንደኛው አደይ። ቆይ ምን ፈልገው ነው የሚመላለሱት? ደግሞ እንደዚህ ሮጭ ያምጣት። አደይ ወይ ምን ሆነሻል? ምን ስልክ ስደውልልሽ እኮ አታነሽም። ዴቭ የሰጠንን ካርታ አይተሽዋል እንዴ? ምናልባት አንስተሽ እኮ ነው ብዬ ነው። አይ አላየሁትም። እንዴ አደይ ምን ሆናለች? አታያትም እንዲለሊ ምንም ደህና አይደለችም እኮ። እና ቢሆንስ የቤቱ ካርታ ጠፍቷል እያልኳት እንዴት ነው ዝም የምትለኝ? እኔ እንጃ ምንም ከቀልባ መስለኝ። ለኔ ምንድነው ካርታ ነው ያልሽ? አዎ አደይ አይተሽዋል? እኔ አላየሁትም። ምን ተፈጥሮ ነው? መኝታ ቤቴ ገብቼ ሳጥኑ ስር አንድ ወረቀት ብቻ ነው ያለው። ውስጥ ያለውን ወረቀት በሙሉ ወስደውታል። ቆይ ማን ሊገባ ይችላል? እኔ አላውቅም አደይ፣ በጣም ግራ ገብቶኛል። ቆይ ማን ይወስደዋል? ለሊ በቃ አንቺ ተረጋጊ። አደይ አብረሻቱኝ እሺ? እኔ ፈልጌው እመጣለሁ። እኔም እመጣለሁ። አይ ለሊ አንቺ እዚህ ሁኚ። አደይ አብረሻቱኝ እሺ? እሺ ቆይ እሺ፣ መቼ ነው እኔ በሰላም መኖር የምችለው? መቼ ነው ይሄ ሁሉ ነገር ሊያበቃ የምችለው? አደይ አንቺ ግን ምን ሆነሽ ነው? ቅድም ስትገቢ ለምንድን ነው እንደዛ ፊትሽን የጣልሽው? ለሊ የኔ ነገር አውቆታል። ምንም የሚወራ ነገር የለኝም። እንዴ ማለት ቆይ ዶክተሩ ጋር ነበርሻ? ነበር። ወደ ሲመጣ ግን ዴቭንና ጮኛውን አገኘኋቸው። የት? እዚህ? አዎ እዚህ አካባቢ። እንዴ ቆይ እዚህ እንዴት አብሮ ሊመጡ ቻሉ? አላውቅም። እኔ ስለሱ ማውራት አልፈልግም። በቃ ዴቭ አንዴ ሄዷል። እሺ በቃ ተረጋጊ። እኔም ቆይ ያደነዝ የታባቁት ማንስ የቀምጠል ጀለስ ነው ኩኩ ማለት ነው። እቺ ዱሪ ታባቁ እመጣለሁ ብላችሁ ምን ወጣፋችሁ? እኔ ምልሽ ቀምጠል ምን ጓደኛሽ ተመልሳ ሸብ ይገባች እንዴ? ኩኩሻ እኮ ሄደች። ወዴት? የእህቷ ልጅ ለማየት ሄደች። እኔ ምልሽ ቆይ ልጅ አላት እንዴ? ጆሮ ገልብጦ ነው እንደሚሰማው። የእህቷ ልጅ ነው የተባልኩ ዳይመንድ። ሰምቻለሁ። በእናት ማብራሪያ ያስፈልገኝም ወሬኛ። ለኔ ራሱ እኮ ሳትነግረኝ ነው ሄደችው እንጂማ አብሬያት ሄድ ነበር። አንቺ ምሳሌሽ ቢያንስ ተነስታ ጣላለሁ ካለች አረጋጋታለሁ እንጂ ማን ምን አረጋግላታለሁ? እኔ ፈነካክታ ጨርሳቸዋለች። እኔ ምልሽ ለምን አማኑኤል ሰብስበሽ አታስገቢያትም ከዚህ ሁሉ? አረ እየተመላለስክ ልጠይቃት ነው። ቆይ ምን አስቸኮለ? ትመጣለህ የለ እንዴ? ደግሞ ከዚህ ጋር ሶስተኛ ጊዜ ጠይቅ። ከግዛቷ ላይ ለምን ጠፋሽ ብዬ እንጂ ማለት ነው። እኔ ሌላ ነገር አስቤ አይደል። ዝም ብላችሁ የሰው ማንነት ሳታውቁ ሌላ ነገር አትቀባጡ ኮተታሞች። እኔ ምልሽ ከመጣ ኩኩሻ የምትመለስ ይመስልሻል? አረ ምን ትመለሳለች? እዛው ልትቀር ትችላለች ምናልባት አይታወቅም። ምን አንቀደቀላት? አርፋ ትቀመጥ። እዚህ ምን ጎደለባት ነው ተንቀልቀላ ሄደችው? የእህቷ ባል የሌለ ሀርድ ነው አንድ ነገር እንዳያደርጋት። ቆይ ግን ስለ ኩኩሻ ነው ስለ ሌላ ሰው ነው የምታወሩት? ቆይ አንተ ለምንድን ነው ከጓደኛዬ ራስ ላይ ማትወርደው? እቺ ዶሮ ራስ አሁንማ የታባቱ አገኛታለሁ። ተመለሰ ያውልሽ ሲሰፈር ድጋሚ ድርሽ እንዳት አይደል? አረ ተይው ናፈቀች ይላል ማለት ነው። አንተ ደግሞ ምንድነው ዝም ብለህ ምን ለፈልፍ? እንኳን አይደለም እቺ ትላንትና ያወኳት ኮብልስቶና አቋም የመሰለች ልጅና የተወለድኩበት ቀይ እንኳን ናፍቆኛ ያቅ ዝም ብለህ አማርልኝ ብለህ አትለፍልፍ። ሁሉም ሰው እንዳንተ ነው እንዴ ይመስል እንዴ? እና ምን ያበሳጫል? በይ ትንሽ ከቆይ ደበደብና ነኝ ሸምጣጭ እኔ እንትን ነው
ውይ ሮማኒ እንኳን መጣሽልኝ። ለብቻዬ ስቀመጥ እኮ በሀሳብ እየነጎርኩ ተቸገርኩ። ወዴት አሰብክ? ኧረ እዚህ ነው ሮማኒ። የት? ልብም ለካ ይጠፋል። እንዴት እንደዛ አልክ? ያንቺ ልብ እንደው አንድ ቀን ሳት ብሎሽ እንኳን አሳይተሽኝ አታውቂም። የኔን ግን ገልጬ አሳይቼሻል፣ ልትረጂኝ ግን አልቻልሽም። አሹ ደግሞ ሮማኒዎች እኔ እኮ ከበፊትም በአንቺ ፍቅር ልቤን ተነጥቄያለሁ። አሹ ስንት ጊዜ ነው እንደዚህ እንዳትለኝ ብዬ ነገርኩ። እንዴት አልናገር ሮማኒ? ልቤን ተሰርቄ ያለ ልቤ እንዴት ነው ታሮና ደግሞ ምዬ ጋር ልጄ እዛው ከክፏል። አሹ አቤት ምን ልታዘዝ? እነ ፍቅር ወዴት ሄዱ? ፍቅር እኔ ምን አውቄ፣ ያው ተያይዘው ነው የወጡት ከሩታ ጋር። አዎ እሰይ ተመስገን። ምን ይሳነዋል ከእሷ ጋር እስከሆነ ጥሩ። ትክክል አለ። ምን ታያለሽ? አሁን አይደል እንዴ ተጣልተው እየተፋጁ የሚመለሱልሽ? አንዴ ሰው ሲሏል ታንዴ አውራ አይደለች እንዴ ፍቅር? ፍቅር እኔ ያመላ ጉም ዘገነ። አንቺ ሩታ ፍቅር አውቄ እንደሆነ እኮ ገብቶታል። እና ያውቃ ምን ይጠብስ? ሲጀመር እኔ ጥፋተኛ ያንቺን የማይረባ ምክር ሰምቼ እዛ ድረስ መሄዴ ምን ነው አርፌ በተቀመጥኩ ኑሮ። እንደዚህማ እንድትማረር ያልፈልግም። ወይ ደግሞ ከፈለግሽ ድጋሚ እንሂድ። ወይ አላደርገውም ፍቅር፣ በድጋሚ ማሄጃ አልዋረድም። እሺ አትናደጂ። ዶክተር በጣም አስመሳይ ሰው ነው፣ እያስመሰለ ነው እንጂ በጣም ይወድሻል። ፍቅር እሱ እኮ ሊያየኝ ራሱ አይፈልግም። አላይሹም እንዴት ሲያወራኝ እንደነበር? አደይን አፍቅሯታል ማለት ነው። ኡፍ ፍቅር፣ አንቺ ደግሞ ስለኔ እያወራሁሽ ስለሷ ትጠይቂኛለሽ? ሲጀመር እኮ ለሷ ቢሆን ኑሮ ያጨበጨበ ነበር የሚቀበላት። አይዞሽ በቃ ሩታ፣ ወደ ቤት እንመለስ። እዛ ሆስፒታል ድጋሚ እግሬ አይረግጥም። እዛ ሆስፒታል ከሄድኩኝ ሩታ ብለሽ እንዳጣልኝ እሺ? አታስቢ በቃ፣ እኔ ሌላ ስም አውጣልሻለሁ። ቀልጅ አንቺ ምን አለብሽ? ምን ትመስላለች እጂ? ስሚ አንቺ ምን ፈለክ? ልጅቷ ምን ተናግረሻት ነው እንደዚህ እያየችን ሰላም ሳትለኝ እንኳን ሄደችው? እንዴ እኔ ምን እላታለሁ? ምንም አላልኳትም። ደግሞ አንተ እሷ ሰላም አለች አላለች ምን ይጠቅማል? ዝጊ በእናትሽ። እኔ አንቺን አላቅሽም። የሆነ ነገር ሳትፈልጊማ እንደዚህ ካለ ምክንያት እዚህ ሰፈር ክቡ አላልሽም። ደግሞ ዳይመንድ ዝም ብላ አትከታተለኝሽ? አይ ፍቅር እንዴው ታስቁኛለሽ እኮ ታስቂኛለሽ በጣም። እኔ ነኝ አንቺን የምከታተለው? ይኸውልሽ በቀን እንዲህ በዶላር የምትከፊኝ ራሱ አልከታተልሽ። ምን ትመስላለሽ ዶሮ? በእናትሽ ጥፊ እንደዚህ በጥፊ እንዳልቀብርሽ ታስጠላለሽ። ያው ከበሽታኝ ሁሉ ነገር ካለቀ በኋላ እነዚህ እድለ ቢስ ይመጡና እድላችንን ያበላሹታል። ኡፍ ዳይመንድ የተባልክ ሰው። አይ ምንም ያመለጠ ነገር የለም አልኩህ። አረ ምን ማለት ነው? እኔም ደግሞ ምን ነገር ባካዴ ከኔ ጋር ነበርች። እየነገርኩት አትገፋፋኝ እንጂ አዴ እኮ ዴቪን ታፈቅረዋለች። አትገፋፋኝ እንጂ እየተጎዳችሁ ካለች እኮ እሱን መርሳት ስለማትችል ቀላል ቢሆን ኖሮ እኔ ጀና ጠጥፌ መቀመጥ ይመስላል። እኔ እሱ ሀሳብ ውስጥ በጭራሽ የለውም። ዶክተር ቆይ አንተ ማን? ዶክተር ነኝ። ረሳኸኝ? ፍላጎትህ ምንድን ነው እያልኩ ነው። ምን ነው ያጠፋሁት ነገር አለ እንዴ? ቆይ ከአደይ ጋር ምንድን ነው የጀመርከው? እንዴት ነው እንደዚህ አይነት ነገር ለማድረግ እየሞከርክ ያለው? አጋጣሚውን ተጠቅመህ እንዴት ልትቀርባት ትሞክራለህ? ቆይ ለምንድን ነው ሁሉ ጊዜ እየመጣ ለምንድን ነው እኔ የምትቀርባት እያልኩ ነው? ትሰማኛለህ? በድጋሚ እንደዚህ እንዳትለኝ። ስማ አርፈህ ካልተቀመጥክ ደገሜ እነግርሃለሁ ዶክተር። ከአደይ ጋር ላያችሁ አልፈልግም አንድ ላይ። አደይን እኮ አንተ ታት ሄድክ ሴት ነች። ለምንድን ነው በዚህ ልክ ጓደኝነትን ገደብ እንዳበጀለት የምትጠይቀኝ? ትሰማኛለህ? የተፈጠረችውን ትንሽዬ ክፍተት ተጠቅመህ እንደዚህ ለማድረግ እንዳትሞክር እሺ? አደይን መንከባከብም መርዳትም ያለብኝ እኔ ነኝ። አንተ እሷን መርዳትም መንከባከብም አይጠበቅብህ። እሺ ዴቭ እንዳልከው ይሁን። ግን ደግሞ አንድ ነገር ማወቅ አለብህ። ምንድን ነው እሱ? ከአደይ አጠገቧ እንዳላይ ስላልከኝ ብቻ ከሷ አጠገብ እርቃለሁ ማለት አይደለም። ኧረ እንደዛ ነው?
የወትሮ ማመጣጥ አልተመቸኝም ነበር። እንኳንም አስተሳሰብህን አወቅኩት። ብራቮ ብራቮ ዶክተር። አሁን ትክክለኛውን ጊዜ አግኝተናል። ትሰማኛለህ? ከዚህ በላይ ተግባብተን ማውራት ማንችል ከሆነ ቢሮውን ለቀውጣ። ወይ አሳቻ ሰዓት መጣው መሰለኝ። ዳይመንድ አቤት፣ ውጣ። ሁለታችሁም ቢሮ ይለቃችሁት። እሺ አሁን እወጣለሁ። በንግግር መግባባት ካልቻልን በሌላ መንገድ እንግባባለን። እሱን ደግሞ ታየዋለህ። ግድ የለህም። እሺ ዶክተር፣ እኔ ምን ውጣ ልከተለው ይሻላል? ይቺ የተረገመች ሴትዮ እንደዚህ ትጫወትብሻለች? ህይወታችሁን እኮ እንዳልነበር እኮ ነው ያደረገችው። ለነገሩ ታያት ስላልገባት ነው። ቢገባትማ ኑሮ እንደዚህ አታደርግም ነበር። በጣም ታሳፍራለች። አዎ ሊሊ አልገባትም። ምናልባት አንድ ቀን ለዴቭ እኔ እንደምሻል ይገባት ይሆናል። ችግሩ ያኔ ይረፍድባታል። የራሷ ኑሮ እንደፈለገች ከኖሮች በኋላ ለልጅ ህይወት እኔ ነኝ የምወስነው ትላለች እንዴ? ዴቭ እኮ ትልቅ ልጅ ነው። የማንንም ማበረታቻና እኮ ክልከላ የሚፈልግ ሰው አይደለም። በራሱ መወሰን ይችላል። ማን ነው? የዴቭ ነው። እዚህ ነው የምትሰሪው? አይ ይሄ እኮ የጓደኛዬ የሌሊ ቤት ነው። ለነገሩ መኖሪያም የለሽ። ይቅርታ የዴቭ እናት፣ እዚህ ድረስ የመጡት አደይን ለመሳደብ ከሆነ በጣም ያሳፍራሉ። አንቺ ደግሞ ማንሽ? ምንድነኝ አልሽ? ጓደኛዋ ነኝ ካልሽ መጀመሪያ ልጄ ላይ ሳትንጠለጠል በመከርሻት ነበር። የዴቭ እናት፣ እኔ ክፉ ነገር መናገር አልፈልግም። እናቴ ሳያጠፉ ይቅርታን መጠየቅ እንጂ እኩል አፍላፊ መጋፈትን አላስተማረችኝም። አሁንም የማይሆን ነገር ከተናገርኩኝ በጣም ይቅርታ። ባለጌ ስዳደግ ምን ልሆን ብለሽ ነው ልጄን የምትከታዩ? በእርግጥ ለሱ ደጋግሜ ነግሬዋለሁኝ፣ ግን እሱ ሲርቅሽ አንቺ እየተከታተልሽ እያስቸገርሽ እንደሆነ ሰምቻለሁ። አይ በቃ አልበዛም እንዴ? ቆይቺ ልጅ እንዴት እንዳዘነች አይታያችሁ? ምን አድርጊ ነው የምትሏት? ድንገት መታችሁ ህይወቷን እንዳልነበር አበላሻችሁት። በቃ ከህይወቷ አውጡ። ምንድን ነው የምትፈልጉት? ቆይሽ ይቺ ልጅ አንቺ ልጅ ብትሆንስ ኖሮ ምንድን ነበር የምታደርጊው? ቆይ እንዴት ነው የምታስቡት? አንቺን የጠየቀሽ የለም። ያለ ቦታው ነው ያለ ኩያ ምን አንጠለጠላት? በዛ ላይ ደግሞ እሱ አይሆንም እያላት ምንድነው ከሱ ጋር መገናኘት? አንቺ ለምን አታዩም? እናንተ እኔን ተውኝ፣ ህመሜን ላስታምበት። ጣልቃ መግባታችሁ ሳይንስ ለምንድነው እየመጣችሁ ደጋግማችሁ የምታሳሙኝ? ቆይ ምን ላድርግ? ምን እንዳደርግ ነው የምትፈልጉት? ከልጄ ህይወት ሙሉ በሙሉ ውጪ። አደይ የሚፈጠረውን ሁሉ እየሰማው ነው ያለሁት። ልጄን እያስጨነቅሽው ነው። ዴቭና እኔ ተጋብተን ወደ ሀገራችን እንመለሳለን። ያንቺ ስርስሩ ማለት ምንም ጥቅም የለውም። ማፈሪያ ደግሞ አፋልኝ ብለሽ ታወራለሽ እንዴ? አንቺም እኮ ከኛ እኩል ሰው ብለሽ ትጠራለሽ። ማንሽና ነው አንቺ ስለኔም እንደዚህ የምታወሪው? የታቂኛለሽ? አንቺን ለማወቅ ከአንቺ ጋር መኖር አይጠበቅብኝም። ማንነትሽን ለማወቅ ከምላስሽ የሚወጡ መርዝ ቃላቶችን መስማት ብቻ በቂ። ሁለት ጋጥ ወጦች። ነይ ቤሪ እንውጣ። አንቺኛዋ ደግሞ እኔ እዚህ እየተመላለስኩ ነይ ወደዚህ ነይ ወደዛ ልልሽም።